አዶናይ ቦዲጋርድ ይዞ መጣ ብላችሁ ለተናደዳችሁ ሰዎች አንድ ነገር ልነግራችሁ ፈልጋለሁ። የቀን በቀን ውሎዬ ብታቁት like honestly የቀን በቀን ውሎዬ ብታቁትና ብትረዱኝ ይላልው and አንዳንድ ሰው መረዳት ማይፈልግም የሆነ እንከን ለማውጣት የሚጠብቁ ሰዎች አሉ። ለምን እንደሆነ አላውቅም። ለምንድን ነው የወንድማችሁ ውድቀት የምትፈልጉት? አንዳንዶቻችሁ like ምን አድርጌ ነው ገባችሁ አይደለ? ምንም አላረኩኝም እውነት ለመናገር ምንም። ለምንድን ነው anyways ጉረኝነት ከመሰላችሁ እንግዲህ ያው የእናንተ መነጽር ነው። መነጽራችሁ እንግዲህ ላወልቅላችሁ አልችልም። ሁሉም ሰው የየራሱ መነጽር አለው። እነዚህ ቦዲጋርዶች ለምን እንደሚያስፈልጉኝ ልንገራችሁ። አያችሁ ቀን በቀን ውሎዬ በዚህ ቻሪቲ እና ዶኔሽን ምክንያት በጣም ከባድ እየሆነ ነው። ለምን በጣም ብዙ ሰዎች በስልክ ብቻ ሳይሆን በአካልም ይመጣሉ። እኔ ደግሞ እንደ አንድ አዶናይ ማለት ነው የምችለውን ያህል ነው ማድረግ የምችለው እንጂ ለሁሉም ሰው መድረስ አልችልም። ሰው የቀን በቀን ውሎዬ በቃ ልቤ እየደበረኝ ማለት ነው እየጨነቀኝ ምናምን እምቢ ያልኩኝ ሙሉበት ነው ኖ እያልኩኝ ማለት ነው because but and also ምን ያደርገዋል ይሄ መሰላችሁ? እኔ አሁን ብዙዎቻችሁ የመሰላችሁ ማለት ነው ጠላቶች ኖሮኝ ምናምን በቃ ለመጎረርና ምንም ወይም አስባችሁት ነው። እኔ ግን ጋይስ የሚወዱኝ ሰዎች አሉ፣ የምወዳቸው ሰዎች አሉ በጣም ብዙ ማለት ነው። እነዚህ ሰዎች ሳያስቡት እኔ ምን እያረኩኝ እንደሆነ ሳያስቡት ማለት ነው እኔን ሲያዩ ከፍቅር ተነስተው ወደ እኔ ይመጣሉ፣ ወደ አዶናይ ይመጣሉ። እኔም በፍቅር ነው ማስተናግዳቸው 3 ሰው 4 ሰው 5 ሰው 10 ሰው ማስተናገድ እችላለሁ። ግን ላይክ በሺዎች የሚገኙበት ቦታ መሀል ላይ ሆኜ ብቻዬን ላይክ እንትን ማለት አልችልም። ገባችሁ? አሁን ያለሁበት ደረጃ ነው እንግዲህ ይሄ ምንም ማድረግ አልችልም ጋይስ። ጋርድ መኖሩ መልካም ነገር ነው። እኔ በጋርድ ነው ኢትዮጵያ በጣም ታዋቂ ስትሆን እንዲያውም መልካም ሀገር ስለሆነች ነው። ፌመሶች እኮ ኢትዮጵያ ላይ ወክ ያደርጋሉ ያለ ጋርድ። እኔ በጣም የታደለች ሀገር ናት ጌታ። አሁን ኢትዮጵያ ላይ ያለ ጋርድ በጣም ፌመስ ሰዎች መኪናቸውን ነርተው ሬስቶራንት ገብተው በልተው መውጣት ምናምን እዚህ ሀገር እንኳን አይደለም ልትሄድ ቤት ከታወቀ ዘራፊው ቤት ነው የሚመጣል። ትላንትና አዶናይ እንግዲህ በጋርድ ነው የወጣው። ጋርዶቹ ግን አንሰዋል። በቃ ጋርዶች አንሰዋል ለአዶናይ ማለት ነው። ከላይ 40 ብርጌድ ከታች 40 ብርጌድ በየመሃከሉ ደግሞ ታንክና ድሮን ከዛ ደግሞ ሚግና ጀት ሊያጅበው ይገባል። እንፈልገዋለና አንዳንድ ሰዎች አላችሁ ለምንድን አዶናይ በገውታልና ጥበቃ ቢጨመርለት ነው ጥበቃ ቢጨመርለት ለአዶናይ ለወንድማችን